ከጌታ ጸጋና ሰላም ይብዛላችሁ። መዝሙር 136 ከቁጥር 1 እስከ 4 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። የጌቶችንም ጌታ አመስግኑ፣ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላላቅ ተአምራትን የሚያደርግ ምሕረቱ ለዘላለም ነውና። ይህ የመዝሙር 136 ሌዋዊ የሚሆን ካህን ወይንም የሕዝብ አለቃ የሕዝብ መሪ የሚሆን ሰው ንጉሱም ሊሆን ይችላል። ከእሱ አስቀድሞ ይናገራል። ከዛ ሕዝብ ደግሞ እየተቀበለው ይላል እና የቅብብሎሽ ነው ማለት ነው። ወይ ንጉሱ ወይ ሊቀ ካህኑ ወይ አንዳቸው የሕዝቡ አለቃ የሕዝቡ መሪ የሃይማኖት መሪዎች ሊሆን ይችላሉ። ቆመው በእስራኤል መካከል ለግለሰብ የሚለው አይደለም፣ በእስራኤል መካከል ድፍን ጉባኤ የሚለው ነው ወይንም ህዝቡ የሚለው ነው። እሱ ያንን ሲል እነሱ ምሕረቱ ለዘላለም ነውና እያሉ ይቀበሉታል ማለት ነው። እና የዝማሬው ስለ እግዚአብሔር ምሕረት በጣም አስደናቂ በሆነ መንገድ የተተረከበት ዝማሬ ነው። የእግዚአብሔር ምሕረት ምን ያክል ጥልቅ እንደሆነ፣ የእግዚአብሔር ምሕረት ምን ያክል ሰፊ እንደሆነ፣ የእግዚአብሔር ምሕረት ደግሞ ምን ያክል ታላቅ እንደሆነ በዚህ መዝሙር ላይ በ26 ቁጥር ሙሉ ነው እንግዲህ የዚህ መዝሙር ዘማሪ የሚተርከው። የእግዚአብሔር ምሕረት የገባው ዘማሪ ነው። የእግዚአብሔር ምሕረት ምን ያክል ጥልቅ እንደሆነ፣ ምን ያክል ሰፊ እንደሆነ፣ ምን ያክል እርዝማኔው ከፍታው ምን ያክል ትልቅ እንደሆነ በደንብ ተረድቷል። እና የዚህ መዝሙር ዘማሪ የእግዚአብሔር ምሕረት የእስራኤልን ወርቃማ ታሪክ ሰርቶታል ብሎ ነው የሚዘምረው። የእስራኤል ወርቃማ ታሪኳ እስራኤል ከእግዚአብሔር ጋር ሄጃለሁ ብላ በየትውልድ መካከል እየተቀባበለች የምትናገረውን ታሪኳን እግዚአብሔር የሰራው በምሕረቱ ነው ይላል። እና የእግዚአብሔር ምሕረት ታሪክ ሰሪ ነው። የእግዚአብሔር ምሕረት ይሰራዋል ብለን የማንጠብቀውን የትኛውንም ነገር ሰሪ ነው፣ አድራጊ ነው። እግዚአብሔር ምሕረቱን በላያችን ላይ ያግንን። እግዚአብሔር ምሕረቱን በምድራችን ላይ እንደገና ደግሞ ያብዛ። መጽሐፍ ቅዱሳችን ስለ እግዚአብሔር ምሕረት ዛሬ እኔ ይህንን ሐሳብ ለማንሳት መዝሙር 136ን ተጠቀምኩት እንጂ መጽሐፍ ቅዱሳችን ይህንን ሐሳብ በጣም በስፋት ይተርከዋል። አፍተሮል እኛም ብንሆን የእግዚአብሔር ምሕረት ውጤቶች ነን። እግዚአብሔር ሲምር የተገኘን ሰዎች ነን። እኛም ብንሆን ምናልባት ዛሬ እኛ ላይ የገነነውን ምሕረት የበለጠ በመረዳት በማወቅ በደንብ አንደርስታንድ አድርገን እንድንኖር ነው የእግዚአብሔርን ቃል የምጠቅሰው እንጂ ስለ ምሕረቱ ከኔና ከናንተ በላይ ምስክር አያስፈልግም። ስለ ምሕረቱ ከናንተ የሚበልጥ ሊያወራ የሚችል ይቅር የተባለ የተማረ እግዚአብሔር የተወለት እንደኔና እንደናንተ ያለ የለም። እኛ ሕያዋን ምስክሮች ነን። ሙታን አያመሰግኑህም ነው የሚለው መጽሐፍ። እኔ በሕይወት አለው ስለ እግዚአብሔር ምሕረት ምስክሮኜ ለመናገር። እግዚአብሔር የተመሰገነ ይሁን። አቃለው አንዳንዶቻችንን እግዚአብሔር ከሲኦል በር ላይ እንደጠራን አቃለው። ግን ደግሞ በእውነት ነው የምላችሁ ሰው ከቤተ መንግስት ቢመጣም ስለ በጎነቱ አይመጣም። እግዚአብሔር ስለማረው ነው የሚመጣው። በፍጹም ሰው ሆኖ በጣም ጥንቃቄ በሞላበትና በስነ ስርዓት ወላጆቻችን አሳድገውን ሊሆን ይችላል። ከፍጥረታችን ግን የቁጣ ልጆች ነን። በጣም ዲሲፕሊን ልንሆን እንችላለን። ከፍጥረታችን የቁጣ ልጆች ነን። ወደ እግዚአብሔር ቤት ለመምጣት ኳሊፋይድ የሆነ ህይወት ያለው ሰው የለም። ወደ እግዚአብሔር ቤት ያመጣን የእግዚአብሔር ምሕረት ብቻ ነው። እግዚአብሔር ይመስገን። እንደውም እኮ ይሄው ራሱ ዘማሪው መዝሙር 63 ላይ ነው የሚናገረው። መዝሙር 63 ላይ ነው ምሕረትህ ከህይወት ይሻላል አለ። እንደውም ህይወት ራሱ የተገኘው በምሕረት ነው አለና ምሕረትህ አለው ከህይወት ይሻላል። ስለዚህ አመሰግንሃለሁ። ክብር ለእግዚአብሔር ለአምላካችን ይሁንና እዚህም ላይ ይሄንን ነው የሚዘምረው። መዝሙር 63ን የዘመረው ሰውዬ ይመስለኛል 63:4 ላይ ነው ያለው አይደል? መዝሙር 63:4 ላይ ነው ምሕረትህ ከህይወት ይሻላል። እያበላለጠ አይደለም። ህይወት የተገኘው በምሕረት ነው። አሁን ህይወት ያንሳል ምሕረት ይበልጣል አይደለም እያለ ያለው። በህይወት እንድንኖር ምሕረትህ ነው። ህይወትን የሰጠን ምሕረትህ ነው። ያንተ ምሕረት ነው ይሄው በህይወት የሚያኖረን። ባትምረን ኖሮ ማን በፊትህ በህይወት መኖርስ ይችላል? እግዚአብሔር ባይምር ከእግዚአብሔር ቁጣ ፊት ማን ሊያመልጥ ይችላል? ማንስ ከእግዚአብሔር ጽድቅ ሊተርፍ ይችላል? ከእግዚአብሔርን ቅድስና መጥኖስ ማን ወደፊቱ ሊቀርበው ይችላል? ቀደም አንደኛ ጢሞቴዎስ ምዕራፍ 1 እና ምዕራፍ 6 ላይ ሁለት የተጠቀሰ ጥቅስ አለ አይደል?
ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር የተባለ አምላክ ማንም ሊቀርበው አይችልም። መቼ? ለዘላለም። ከማን ጋር ነው የሚኖረው? ብቻውን ለዘላለም። ማንም የማይጠጋው አምላክ ተጠጉኝ ቅረቡኝ ያለው ምሮኝ ነው። አሜን ነው። ጎናችሁ ያለው እግዚአብሔር ምሮ ሆኖ እዚያ ያለው በሉት። እግዚአብሔር ይመስገን። ለምን ነጋ ይላል እኮ ሰው። ሌሊት ለምን አልሞትኩም እግዚአብሔር ይላል። እኛ ተሰብስበን ነጋልኝ ደግሞ ለምን? በየማለዳ ምህረቱ አዲስ ነው። ለዚህ ቀን የተመደበ ምህረት አለ። ያ ለዚህ ዕለት የተመደበው ምህረት ነው አሁን ዛሬ እኛ ጋር ያለው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በየማለዳ አዲስ አይደለም፣ ምህረቱ ነው በየማለዳ አዲስ። እግዚአብሔር በየቀኑ አዲስ አይደለም። እግዚአብሔር አይለዋወጥም። አዲስ የሚባል አምላክ የለም። አንድ አምላክ ነው ያለው፣ ለዘላለም ያው ነው። ምህረቱ ግን አዲስ ነው። ምን ማለት መሰለ? መበደል አንተ አታቆምም ነው። ግን በቃ ሰው ሊበድል ይችላል። በሐሳቡ ይበድላል፣ በንግግር ብዛት ይበድላል፣ በድርጊት ይበድላል። ስለዚህ እግዚአብሔር ማለዳ ሰውየው ብድግ ሲል ከነ ወቀሳው ብድግ እንዳይል አዲስ ምህረት ይዞ ይጠብቀውና እና ወደፊቴ ይለዋል። ተኝተ ስትነሳ ጥለኸው ተነስ ብሎ በየማለዳ ምህረቱ አዲስ ነው። በዚህ ቀን የተመደበ አዲስ ምህረት አለ። እንዴት አይነት አምላክ ነው! እንዴት አይነት እምነት ነው የገባ ነው ባካችሁ። የመጀመሪያ ቀን የተቀበልነው ምህረት እኮ ለዘላለም ይበቃል። እግዚአብሔር ግን በየቀኑ ይሁን እስቲ ያለ አዲስ ምህረት በየቀኑ ከኔ ጋር ውስጥ ህብረት እናርግ። ልትበደል ትችላለህ። ማለዳ አዲስ ነው ምህረቴና ደክማ አቅቶ ስትወድቀው አይቀበለኝም እንዳትል አዲስ ነው ምህረቴና እና የዚህ መዝሙር ዘማሪ በጣም ብዙ ነገር ነው የሚያነሳው። ሲያነሳ በጣም ብዙ ነገር ነው የሚያነሳው። እግዚአብሔርን ስለማንነቱ ነው አይደለም የሚያመሰግነው፣ ስለማንነቱ ያመሰግነዋል። አሁን የእግዚአብሔር ምህረትን ሲጠቅስ ከማንነቱ ከእግዚአብሔር ማንነት አንፃር ያነሳዋል። ቀጥሎ ከፈጣሪነቱ አንፃር ምህረትን ያነሳል። ቀጥሎ ከቤዛነቱ አንፃር የእግዚአብሔርን ምህረት ያነሳና ለዘላለም ደግሞ ምህረት አለ ይላል። እግዚአብሔር ይመስገን። እና ያነበብኩት የመጀመሪያዎቹ ቁጥሮች ላይ ምንድነው የሚለው? እግዚአብሔርን አመስግኑ ቸር ነውና ምህረቱ ለዘላለም ነውና። ከዛስ የአማልክትን አምላክ አመስግኑ ምህረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምህረቱ ለዘላለም። እነዚህ የመጀመሪያዎቹ 3 ቁጥሮች ይሄንን አደረገ፣ ይሄንን ሰራ፣ ይሄንን አከናወነ አይደለም። ስለማንነቱ የቀረቡ ምስጋናዎች ናቸው። ስለማንነቱ አንተ እግዚአብሔር ነህና፣ የአማልክት አምላክ ነህና፣ የጌቶች ሁሉ ጌታ ነህና፣ ስለማንነቱ የቀረበ ምስጋና ነው። እግዚአብሔር ስለሆነ ብቻ ምስጋና ይገባዋል። እንዲህ ስላረገ፣ እንዲህ ስለሰራ፣ እንዲህ ስለሆነ አይደለም። እግዚአብሔር ስለሆነ ስለማንነቱ እንደዚህ አይነት ስለሌለ፣ የሱ አይነት ስለሌለ፣ ያንተ አይነት የለም ተብሎ ተመስገን። ወርሺፕ ባይዘው ትክክለኛው ወርሺፕ በእግዚአብሔር ማንነት ላይ የሚቀርብ ነው። እንትን ስላደረገ አይደለም። አንተ እግዚአብሔር ነህና ነው። አምልኮ እኮ ለእግዚአብሔር ነው የሚቀርበው እኮ ከኔ ጋር በተያያዘ ነገር ብቻ አይደለም። እሱ ስለሆነ አንተ ነህ፣ እኔ ነኝ አለ። ከምንም ጋር አታመሳስሉኝ፣ አታነጻጽሩኝ። ምን ማለት መሰለ? ከምሰራው ስራ ጋር እንዳታነጻጽሩኝ እኮ ነው። እግዚአብሔር ለምሳሌ የሆነ ተአምር አደረገ፣ ይዘረዝራቸዋል ተአምራቶቹን። ካደረኩት ነገር ጋር እንዳታነጻጽሩኝ፣ ሰራሁት እንጂ እኔ ከዛ በላይ ነኝ። እኔ ነኝ አለ። ምንድነው ያሉት የነቢያት መጽሐፍ ላይ? አቤቱ አንተ ነህ፣ አመታቶችም ከቶ አያልቁም። የዘላለም አምላክ ስለሆንክ እናመሰግንሃለን። ዘመን ስለማይዝህ ከጊዜ ውጪ ስለሆንክ፣ ስለማትሰበሰብ እንዳንተ አይነት አምላክ ስላለ ተመስገን። እና የዚህ መዝሙር ጸሐፊ እግዚአብሔርን አመስግኑት ይላል። ለምን ሲሉ ቸር ነውና ምህረቱ ለዘላለም ነውና። ስለ ማንነቱ፣ ስለ ህልውናው፣ ስለ እግዚአብሔርነቱ። እኔ አንድ ጌታችን ኢየሱስ ክርስቶስ ሲጸልይ እንደዚህ ብሎ ጸለየ። ስምህን ገልጬላቸዋለሁ አለ አይደል? ያረከውን የሰራውን አይደለም ያለው፣ ስምህን ገልጬላቸዋለሁ።
ኢየሱስ ምን አስተማርክ አለው አብ ያንተን ስም ምንድነው የሰበካቸው ሲል ስምህን አቤቱ ስምህን ገልጬላቸው ኢየሱስ ስም ኦልዌይስ ኦቶሪቲ ነው ስልጣን ነው ማንነት ነው ስም እና አንተን ነው ስነግራቸው የኖርኩት አንተን ነው ስተርክላቸው የኖርኩት እሱ ብርሃን ነው ስላቸው ነበር ጨለማ በርሱ ዘንድ ከቶ የለም ስላቸው ነበር እንደሱ አይነት አምላክ የለም ስል ነበር ስላንተን የነገርኳቸው ጴጥሮስ ካመሰገነም ያመሰገነው አንተን አይቶ ነው እና ጳውሎስ እንከተል ካሉ የሚከተሉት ራስህን አይተውህ ነው እግዚአብሔርና የሰራውን ሥራ መለየት አለብን አንዳንዴ ይቀላቀልብናል እግዚአብሔር ብቻውን በማንነቱ ምስጋና ይገባዋል ስለሰራው ሥራማ ምን ጥያቄ ያለው የሰራውማ እኮ እኔ ላይ ነው የሰራው ለኔ ነው እኮ የሰራው እሱማ ይመለከተኛል ከኔ ውጪ ስለሆነ ስለማንነቱ ግን ማመስገን አለብኝ እግዚአብሔር ራሱን ይግለጥልን በእውነት ነው የምላችሁ እግዚአብሔር ሲገባን አረማመዳችን አኗኗራችን ይቀየራል ጸሎቶቻችን ይቀየራሉ ባይዘው አሁን እግዚአብሔር ሰጪ ከልካይ ወሳጅ ነጣቂ ምናምን ብቻ ከሆነ ልክ እንደ እንትን ነው የሚመስለን የጎበዝ አለቃ አይነት አድራጊ ፈጣሪ ኖ ከዛ አውጡት ማንነቱን እግዚአብሔር ይግለጥልን ቀደም ያመሰገነው ማንነቱን ስለሆነ ከዛ ቀጠለ አይደል ቸርነውና ምሕረቱ ለዘላለም የአማልክትን አምላክ አመስግኑት የአማልክት አምላክ ማለት አማልክት በዛ ዘመን ባይዘው ጣዖታት ድንጋይ ምናምን ብቻ ሳይሆን ነገስታትን ጭምር አማልክት ናቸው ነገስታት ለምሳሌ መጽሐፍ ቅዱሳችን ላይ ፈርዖን አምላክ ነበር የበኩራት አምላክ ነው ናቡከደነጾር አምላክ ነው አማልክት ናቸው ነገስታቶቹ ሼር ያረጋሉ ባይዘው መለኮት ነን ብለው ይመለኩ ነበር ካሉት አማልክቶች መካከል ዋናው አምላክ የሚባሉት ብዙ ጊዜ እነሱ ናቸው ቄሳር አምላክ ነበር ባይዘው ቄሳር አምላክ ነበር ቄሳር አምላክ ነው ብሎ ነው ሰው ክሌም የሚያደርገው ቄሳር አምላክ ነው ኢየሱስን ጨምሮ በጣም ብዙዎቹ ላይ መከራ ሲያመጡባቸው ቄሳር አምላክ ነው ኢንካርኔት ያረጋ አምላክ ሮማ የሚባለው አምላክ ኢንካርኔት አድርጎ ነው ቄሳር ሮማ የሚባል አምላክ አለ ነው ስጋ ለብሶ ወደ ምድር ሲመጣ ቄሳር ነው ብሎ ነው የሚያምኑት ነገስታቶች መለኮት ነን ዲቫይን ነን ዲቪኒቲ ሼር አድርገናል ብሎ ያምናሉ ብዙ ጊዜ ተጠቀመዋለሁ እኔ ነግራችሁም አውቃለሁ ጌታችን ኢየሱስ ክርስቶስ የማ ልጅ ነው አንተ ክርስቶስ የሕያው እግዚአብሔር ልጅ ሕያው የሚል ከፊት አለው የእግዚአብሔር ልጅ ብቻ አይደለም የሕያው እግዚአብሔር ልጅ ነው ለምን መሰላችሁ ይሄንን ሴንቴንስ በጴጥሮስ አንደበት እግዚአብሔር የተናገረው ቄሳር ሲጽፍ ሳንቲሙ ላይ ሲጽፍ ምን ብሎ ነው የሚጽፈው የሕያው የአውጉስጦስ ቄሳር ልጅ ጢባሪዮስ ቄሳር ብሎ ነው የሚጽፈው ሲጽፍ አውጉስጦስ ቄሳር አባቴ ሕያው ነው የሚለው ቄሳሩ ሲሞት ሰማይ አምላክ ሆኖ ይኖራል ነው እኔም ስሞት እየሞትኩ አይደለም አምላክ ሆኜ ለዘላለም ልኖር ነው ኢየሱስ ክርስቶስ ያፈረሰው እሱን ነው የሕያው የአውጉስጦስ ቄሳር ኖ የሕያው እግዚአብሔር ልጅ የለም አውጉስጦስ የሚባል የለም ከመቃብር በታች ነው የኔ አባት ግን ሕያው ነው የሱ ልጅ ነኝ ነው ስለዚህ ነገስታት አምላክ ነን ስለሚሉ እግዚአብሔርን መጣና የዚህ መዝሙር ደራሲ የአማልክትን አምላክ ስሙ ለዘላለም የተመሰገነ ይሁን እግዚአብሔር መጣና እንደዚህ ያለ ለፈርዖን በሙሴ በኩል መጣና እንደዚህ ያለው እርሱ እግዚአብሔር ማን ነው ሲለው እግዚአብሔር መጣና እንደዚህ ያለው በግብጽ አማልክት ላይ እፈርዳለሁ አለ አንዱ የፈረደው ፈርዖን ላይ በኩሩን ገለዋለሁ አለ እግዚአብሔር ለምንድን ነው የፈርዖንን በኩር የምትገለው እሱ የበኩር አምላክ ነኝ ብሏል ከሱ ቤት ነው የሚጀምረው እሱ አምላክ እንዳልሆነ እስራኤል ለኔ በኩሬ ናት አለ በኩር እንደምጠብቅ በኩር እንደማይጠብቅ አሳየዋለሁ አለ እኔ በኩሬን ጠብቄ ያወጣዋለሁ እሱ ግን ልጁን አያድነውም አለ የበኩራት አምላክ ላይ እፈርዳለሁ አለ መጽሐፍ ሲናገር እግዚአብሔር በዛች ላይ ሲመጣ ከፈርዖን ቤት ጀመረ ነው የሚለው ባይዘው ፈርዖን እንደዚህ ብሎ ልጁ ጠባለ አይደለም እያለው ነው እግዚአብሔር አምላክ አይደለም እኔ ነኝ አምላክ እግዚአብሔር እኮ ታውቃለህ አይደል አምላክነቱ ማረጋገጫ ለመስጠት ከመጣ እየተለማመጠ አይደለም የሚሰጠው እየፈረደ ነው የሚሰጠው ጥርግ ነው የሚያደርገው የኛ አምላክ አይነት የትም የለም ጎናቸው ያለው ያንተ አምላክ ይለያል ብሉት
የእምነት ጀማሪ የእምነት የፊሎሶፊ ጀማሪዎች በሙሉ መቃብር ውስጥ ናቸው። ክርስትና ብቻ ነው በዚህ ከሞት የተነሳ የእምነት ጀማሪ ያለው። እኛ ብቻ ነን በዚህ በህይወት ለዘላለም የሚኖር የእምነት ጀማሪ ያለ። ሌሎቹ በሙሉ አይዲዮሎጂያቸው ነው የቀረው። ሰዎቹ የሉ። የኛ ሞትን ድል አድርጎ ተነስቷል። ለዘላለም በሰማይ አለ። በቅርብ ይመጣል። የአማልክት አምላክ መሆኑን ኢየሱስ ክርስቶስ ጌታ ነው። የአማልክትን አምላክ አመስግኑ ሲል ህዝቡ ተሰብስበው ያ ሁሉ ህዝብ ይሄ ድምፁ ጥሩ ነው እና ከፍ ያለ ቦታ ላይ ነው የሚቆሙት። ደግሞ ታውቃላችሁ እግዚአብሔር ለአገልግሎቱ ሲል ጉሮሯቸውን ይነካዋል። የአማልክትን አምላክ አመስግኑ ሲል ሌዊው ካህኑ ህዝቡ ምህረቱ ለዘላለም ነውና የአማልክትን አምላክ አመስግኑ ማለት ከናንተ አምላክ በቀር ሌላ የለም ሲል እኮ ነው። ምህረቱ ለዘላለም ነውና ኢየሱስ ክርስቶስ ጌታ ነው። ከዛ የጌቶችን ጌታ አንድ የመጽሐፍ ቅዱስ ጥቅስ ራዕይ ምዕራፍ 1 ቁጥር 5 አይደል? የምድር ነገስታት ገዢ ነው ይለዋል ኢየሱስን ሲጠራው የምድር ነገስታት ገዢ፣ የጌቶች ጌታ። ትክክለኛው ኩሪዮስ ሎርድ ኢየሱስ ነው። ሎርድ ኢየሱስ ነው። ኢየሱስ እኮ የምድር ነገስታት የመጨረሻው ክብር መሬት ላይ ንግስና ነው። ኢየሱስ የምድር ነገስታት ገዢ ነው። ሰው ሲጨርስ አናቱ ላይ ኢየሱስ አለ። የስልጣን ሁሉ ራስ ይለዋል እኮ አይደል? ቆላስያስ ምዕራፍ 2 ቁጥር 9 የአለቅነትና የስልጣን ሁሉ ራስ፣ የአለቅነትና የስልጣን ሁሉ ራስ በሆነው ይልና ወደኛ ያመጣዋል። በርግጥ ጳውሎስ በጣም የሚገርም ሰው እኮ ነው። የአለቅነትና የስልጣን ሁሉ ራስ ሲሉ በሆነው በእርሱ ተሞልታችኋል። እኛ ጋር አመጣው። ታውቃለህ አሁን ስትኖሩ ከሱ ጋር ነው የምትኖሩት ነው። በጣም ምድርን ያስጨነቀ የመጨረሻ ካለ የእሱ አናት ላይ ባለው በሱ ተሞልታችኋል ብሎ ጳውሎስ አመጣው። እኔ መዝሙር 136 ላይ ነኝ። ግን የአለቅነትና የስልጣን ሁሉ ራስ ክርስቶስ ነው። የጌቶችን ጌታ አመስግኑ። ኢትስ አን ኦርደር። ፖዚሽናሊ እግዚአብሔርን የሚያክል ጌታ የለም። ጌታ እግዚአብሔር ነው። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ ቀጠለ። በቃ ቁጥር 4 ፓኬጅ ናት። ቁጥር 4 ፓኬጅ ናት። እርሱ ብቻውን ነው የሚለው። በጣም እኮ ከባድ እኮ መጽሐፍ ቅዱስ እርሱ ታላላቅ ተአምራትን ያደረገ ቢሆን ብቻውን የሚለው ቃል ባይኖር እርሱ ታላላቅ ተአምራትን ያደረገ ሲል ሩም አለ እዚህ ውስጥ። ኦኬ ሌሎችም የሚያደርጉ አሉ። ቃሉ ምንድነው የሚለው? እርሱ ብቻውን ይሄንን ሊያደርግ የሚችል የለም ማለት ነው። አጋንንት በለው ስጋ ለባሽ በለው ማንም ይሄንን ሊያደርግ የሚችል እርሱ ብቻውን ታላላቅ ተአምራትን ያደረገ። ለማግነን የገቡ ቃላት አይደሉም እነዚህ። አሁን ብቻውን ታላላቅ የሚሉ ቃላቶች ነገሩን በጣም ለማግነን ተፈልጎ የገቡ ቃላቶች አይደሉም። ትክክል ናቸው። ሰው ጋር ቢሆኑ ማጋነን ነው። ብቻውን ሰራ ብትሉት የሆነን ሰውዬ እያጋነናችሁለት ነው። ታላላቅ ነገር አረገ ብትሉት ንጽጽር ነው። ሌላም የሚያረጋ አለ። እግዚአብሔር ጋር ሲመጣ እየተጋነነለት አይደለም። ትክክልም ይሄ ብቻ ነው። እግዚአብሔር ብቻውን ታላላቅ ተአምራቶችን አድርጓል። ምን አረገ ይላሉ። እንደዛ አይነት ነገር ይኖራቸዋል። እርሱ ብቻውን ታላላቅ ተአምራትን ያደረገ ሲሉ ምህረቱ ለዘላለም ነውና ሲሉ ከዛ ቀጥሎ የዚህ መዝሙር ጸሐፊ መዘርዘር ጀመረ። ከቁጥር 5 ጀምሮ ሰማያትን በብልሃት የሰራ ምድርን በውሃ ላይ የዘረጋ ታላላቅ ብርሃናትን የሰራ ፀሐይን በቀን እንዲሰለጥን ያደረገ ጨረቃንና ከዋክብትን በሌሊት እንዲሰለጥኑ ያደረገ። እዚህ ድረስ ቁጥር 9 ድረስ ይሄንን ከእግዚአብሔር ውጪ ሊያደርግ የሚችል የለም። እግዚአብሔር the creator God
እግዚአብሔር ፈጣሪ ነው። የእናንተ አምላክ የአማልክት አምላክ የጌቶች ጌታ ብቻውን ታላላቅ ተአምራት የሚያደርግ ያልኳችሁ እርሱ ይሄንን በማድረግ ብቸኛ ነው። ሰማያትንና ምድርን በብልሃት እኔ እኮ እንደው አንዳንዴ መጽሐፍ አሁን ዘፍጥረት ምዕራፍ 1 ላይ ሰማያትንና ምድርን ፈጠረ ነው። መዝሙረ ዳዊት ላይ ሲመጣ በብልሃት የሚል ሰማያት ነው፣ ብልህ ነው እግዚአብሔር። እኛስ ሞኞች ነን። ሲጀመር ዳነው ራሱ በሰብከ ሞኝነት ነው። ታውቃለህ፣ በጣም እግዚአብሔር ቢጠበብ አይገባንም። በሞኝነት እንደው ዝም ብሎ ይቀበሉ ብሎ ቅልል ሲያደርገው በጣም እናስባለን የሚሉ ሰዎች አንቀበልም አሉ። ቲንከርስ ነን ብለው የሚያስቡ በጣም ቲንከርስ ጭንቅላታቸውን የሚያስጨንቁ ሰዎች አሉ። እንደኛ ሞኝ ያልሆኑ ምን መሰለ ራቁቱን የተሰቀለ አንድ ሰውዬ አንድ አይሁዳዊ ምን ማለት ነው? እኛስ የዘላለም ሕይወት ነው። ጥልቅ አለን። ይሄው ገብተን ቀረን። እንደኛ ኤክስፒሪየንስ የሚያደርግ መሬት ላይ ማንም የለም። ሶስተኛው ዓለም እንደሚዘምር መከራ በሞላበት መሬት ላይ እንደኔ ማን ነው ያለ የሚዘምር? አሁን በእውነት የሚበላው የሚጠጣው የለውም እኮ። ታዲያ እንደኔ የኔስ ልዩ ነው፣ የኔስ በዛ ይላል። ወንጌል ካልሆነ መንፈስ ቅዱስ ካልሆነ እንደ እብድ የሚያደርገን የእግዚአብሔር መንፈስ ነክቶን ነው። በእውነት ማንም በፈለገው መንገድ የፈለገውን ይተርጉም፣ አይመለከተኝም። እኔ ነካኝን አውቃለሁ፣ የፈሰሰልኝን አውቃለሁ፣ ውስጥ የሚገላበጠውን ሕይወት አውቃለሁ። እንዴ ዋስትናችን እሱ ብቻ ነው። የዘላለም ሕይወት አለ ብለን እንዘምራለን። ይሄ ሰውዬ እንደዚህ ያለ ሰማያት ነው በብልሃት የሰራ ምድርን በውሃ ላይ የዘረ መሬቷ ላይ ነው ያለችው። ጠፈር ምንድነው የሚለው? መሬት ምህዋሯ ላይ ዘመም ነገር ብላ ትሽከረከራለች። እንደዚህ ያለ ምድርን ቁጥር 6 በውሃ ላይ የዘረጋ። ይሄንን ጥቅስ ማን ይጠቀመዋል መሰላችሁ? ጴጥሮስ። መሬት በውሃ ላይ እንደተመሰረተች እናውቃለን። በቃ ሁለቴ፣ አንዴ ብሉይ ኪዳን አንዴ አዲስ ኪዳን ተነግሮናል። ሶስተኛውን እኛ እንለዋለን፣ ጸንቷል። እኔም ማምነው መጽሐፍ ቅዱስን ነው። እና ሰማያትን በብልሃት ሰማያት ማለት ሄቨንስ ነው። ይሄ የሚታየው ብቻ ሳይሆን መንፈሳዊ ዓለም ማለት ነው። በዚህ ትርጉሙ ሰማያት ማለት ይሄ ሰማይ ማለት ብቻ ሳይሆን መንፈሳዊ ዓለሙን ጭምር እግዚአብሔር ሲፈጥር የፈጠረው ሁሉንም ነው። የሁሉ ፈጣሪ ነው እግዚአብሔር። ከእግዚአብሔር ውጪ የሆነ ነገር በሙሉ ተፈጥሮ ነው። እግዚአብሔር ብቻ ነው ለዘላለም የኖረ። ማንኛውም ነገር ተጀምሮ ነው። እጅግ ግዙፍ የምትሏቸው መንፈሳዊ ፍጡራን ቅዱሳን መላእክት ሊሆኑ ይችላሉ፣ አጋንንት ሊሆኑ ይችላል። የሆነ ጊዜ እግዚአብሔር ፈጥሯቸው ነው። ሰማያት በጣም ኮምፕሊኬትድ ነው። ከዩኒቨርስ ውጪ ስፒሪት ሪልሙ ማለት ነው። ከዩኒቨርስ ውጪ መንፈሳዊ ዓለሙ ማለት ነው። በጣም ኮምፕሊኬትድ ነው። በጣም ውስብስብ ነው። እጅግ ደግሞ ግዙፍ ነው። በብልሃት ሰራው አለ። ክብር ለኢየሱስ ይሁን። ብልሃት ይፈልግ ነበር ነገሩ። አንተ ነገር አይጣረስብህም፣ አይጋጭብህም። ስትፈጥር ለዘላለም ትክክል ነህ። ሰማያትን ሄቨንስ የመላእክትን ኦርደር በዙፋኑ ፊት ያሉትን መላእክት ኦርኬስትሬት ሆኖ እንዲያመልኩት ኦርደር ተጠብቆ እንዲኖሩ ሰማያትን መኖሪያህን አካባቢህን አንተ ዙሪያ የሚያገለግሉትን ኪሩቤል ሱራፌል ምናምን በሙሉ በብልሃት ፈጠርካቸው። ዕብራውያን 11 ጀምረን የለ የሚታየው ከማይታየው እንደመጣ ከሚታየው የማይታየው ይበልጣል እኮ እያለን ነው። የማይታየው በጣም ሰፊና ጥልቅ ነው። እሱ ነው በብልሃት ሰራዋል። ይሄ መገለጥ ይፈልጋል። ባይዘው እንዲህ ለማለት ብርሃን ይፈልጋል። መንፈሳዊ ዓለምን ለማወቅ ምድርን አለና በውሃ ላይ የመሰረት ሰማያትን በብልሃት የሰራ ሲል ህዝቡ ሄሴድ ነው አይደለ? እንትኑ ምህረት ሄሴድ ነው። እና ህዝቡ ሰማያትን በብልሃት የሰራው በምህረቱ ነው። ሰማያትን እግዚአብሔር ሲያበጃጃቸው እግዚአብሔር ብቻውን መኖር ደክሞት አይደለም የፈጠረን። ያለኛ ዘላለም ኖሯል። እኔ እናንተ ከጀመርን 100 ዓመት አይሞላንም።
መሬት ላይ እኛን ነው እያወራ ያለው። ሰማያትን ፈጠረ ሲል ይገባቸዋል። ያንን መንፈሳዊ ዓለማው እግዚአብሔር በብልሃት ነው የፈጠረው። ምህረቱ ነው ብልሃቱን ያሳየን። ምህረቱ ለዘላለም ነውና ሲሉ ሰማያትን ሲል ምድርስ ይላሉ። ምድርስ ሲሉ ምድርን በኋላ የመሰረተ ይላል ዘማሪው። ህዝቡ ስማ፣ አንድም ቀን መሬት ከስር ያለው ውሃ ተንቦጫብጮ እንዲህ ብለን አናውቅም። በሰላም ነው እየኖርን ያለ ነው። ሰሞኑን ግን ሊያልቅ ስለሆነ እኛ ከሄድን በኋላ መንቦጫቦጩ አይቀርም። የኖህ ዘመን እኮ ነው አይደል? የምድር ተከፈተ፣ የሰማይ ቀላያት ተከፈተ፣ ከምድር ሆድ ውስጥ ወጣ ይላል ውሃ እኮ። መሬት ተከፈተ ይችላል፣ ውሃ ወጣ ይላል። እሰራ አለ ማለት ነው። የተረጋገጠ ነው። በዚህ እየነገርኳቸው ያለሁት ሳይንስም ጌታ ካልመጣና እድሜ ከሰጠው ምን ላይ እንዳለን ይደርስበታል። ወደታቸው የወረደ የለም፣ ወደ ላይ ነው እየሞከሩ ያሉት። እሱም ጨረቃ ላይ ነው ደርሶ የመጣው ሰው። ከዛ እንትን የምትባል ፕላኔት እንዳለች በቴሌስኮፕ አይተናል። እንትንም አለ ከዋክብት እንትናቸው። ፀሐይ ይህን ያህል ብርሃን ዓመት ናት፣ ብርሃን ይህን ያህል ይፈጥናል። ቆንጆ ጥሩ ነገር፣ በእውነት በጣም የሚጠቅም ነገር ነው። ማወቅ ጥሩ ነው። ማወቅ ለምን ነው? እግዚአብሔርን እያመሰገን ለመኖር ከጠቀመን ጥሩ ነው። በእግዚአብሔር መኖርና በእግዚአብሔር አፈጣጠር ላይ አይተን እንድናመሰግን ካረገን ከእግዚአብሔር ከለየን ትክክል አይሆንም። መቼም ምንም ነገር ከእግዚአብሔር ከለየ ልክ አይደለም። እኔ ግን ሳይንስን ስታዩ፣ ዩኒቨርስን፣ ከዋክብቶችን ምናምን ስታዩ ቀጥሎ አሁን እንደ ክርስቲያን የሚታያችሁ ምንድን ፈጣሪው ምን አይነት ነው ነው? ይሄ ሁሉ እኛ ያለንበት ጋላክሲ በጣም ብዙ ሚሊዮኖች ሶላር ሲስተም መሬትና ፀሐይ አይነት ብዙ ሚሊዮን ሶላር ሲስተም አለው የኛ ጋላክሲ። የኛ ጋላክሲ አይነት ደግሞ 100 ሚሊዮን ጋላክሲዎች አሉ አለ። የኛ ሚልኪ ዌይ ነው የሚባለው መሰለኝ፣ እንደ ካርቱል እና ሚሊዮን። እግዚአብሔር እየተጋነው ነው እንዴ? ከዛ ሁሉ መሃል መሬትን ስታስቧት ዩኒቨርስ ላይ መሬት ነጥብ ራሱ አይደለችም። ነጥብ የሆነችው መሬት ላይ መጥቶ ደግሞ አንተ ራስን አስበው ካንተ ጋር ጉዳይ አለኝ ሲል ይሄን ሁሉ ቢሊየንስ ጋላክሲ የፈጠረ አምላክ ወድሃለሁ ሲል እኛ እንደ ጓደኛ አልፈልግም እንዴ? ወደ ጎን ነው እንደሱ የሚባለው፣ ወደ ላይ አይባልም። ወደ ላይ መረጥከኝ። ያው እኔን ዳዊት እኮ ይኸውልህ ይሄንን የዘመረ ዳዊት ይሄንን የዘመረው ዳዊት እኮ እግዚአብሔር መጣና መርጭ ያለው ሲለው እኔ ማን ነኝ አለ። ቤቴስ ምንድን ነው? የኔ አይነቱን የተጣለ ሰው አንስተ ካንተ ጋር ጉዳይ አለኝ ትላለህ ብሎ መጽሐፍ እንዲህ ይላል። በቃል ኪዳኑ ታቦት ፊት ለጥ ብሎ እግዚአብሔርን ሲያመሰግን እግዚአብሔር መጣን። እንደዚህ ይሄ እግዚአብሔር ማለት ነው ሰማያትን በብልሃት ሰራ ያለው እግዚአብሔር መጣና እንደዚህ ያለው ባሪያ ዳዊት ሆይ አለው። አቤት አልቀናም አይልም፣ አንተ ፈጽመ ተከተለኸኛልና ልጆች እድሜያቸው ዙፋን ላይ ይጨርሳሉ አለው። የኔ አልበቃ ብሎ ለልጆቼ አለ። እንደገና እግዚአብሔር ሲገባህ ነው የተደረገልህ ነገር ትልቅ የሚሆነው። ክብር ለኢየሱስ ይሁን። ኢየሱስ መሬት ላይ መጣ ስንል እኮ የኔ አይነት አርጌ መሳል የለብኝም። አምላክ ነው ሰው የሆነው። የትኛው አምላክ? ይሄ ምድርን በኋላ የመሰረተ ታላላቅ ብርሃናትን የሰራ He's the source of life። እግዚአብሔር የብርሃን ምንጭ ነው። ታላላቅ የተባሉትን ብርሃናት ሰርቷቸው ነው። ፀሐይ ምናምን ማለት ነው። እንዲህ ስር ታርጉ ቀን ላይ ሰልጥኝ፣ ስር ታርጉ ለሊት ሰልጥኝ። ታላላቅ ብርሃናትን በእጁ ነው እንደዚህ አበጅቶ ሰራቸው አለ። ስር ታርጉ እንደዚህ አድርጎ አብሩ አንቺኛዋ ቀን አንቺኛዋ ለሊት ብሎ ታላላቅ ብርሃናትን የሰራ አለ። ከዛ ወዴት ሊመጣ መሰለ? ይሄንን እግዚአብሔርን ትራንሴንደንት ምጡቅ የማይደረስበት አረገውና ከዛ እኛ ሰፈር እኮ ሊመጣ ነው። ይመጣል እኮ ዳዊት። እኛ ማለት ምን አይነት አምላክ ነው ይላል ህዝቡ። የተደረገላቸው ማን ዳረገላቸው ሲገባቸው ያመሰግናሉ በደንብ። እንትን ቀረ አይሉም። ከቀረም እግዚአብሔር ነገሩን ካልሰራውና ከተወው አይጠቅምም ማለት ነው። ባይዘው እንደዚህ አይነት አምላክ አይረሳማ። እንኳን ያለህን አይደለም
ያላሰብከውን አያረግም እንደ ህይወት ላይ ያለህን አይደለም። የሰራዊት ጌታ እግዚአብሔር እንዲህ ብሎኝ ነበር አይደለም። ያላሰብከውን እቅድ ውስጥ የሌለ አንድም ቀን አገኘዋለሁ ብለህ የማታስበውን ነገር እኮ እግዚአብሔር በህይወት ላይ ይሰራል። እንኳን ያለህን እንኳን የነገረህን ማን እንደሆነ ሲገባ ከእግዚአብሔር ጋር አካሄድ ይቀየራል። ምህረቱ የኃጢአት ላይሰንስ እንዳልሆነ ይገባሃል። እግዚአብሔር ማን እንደሆነ ሲገባ ምሮሃል ሲባል ነገ ኃጢአት አድርገህ ና ማለት እንዳልሆነ ይገባሃል። ማን ነው የማረህ የሚለው ስታይ ሰማያትን ምድር ፈጠረ፣ ታላላቅ ብርሃናትን ፀሐይ በቀን ጨረቃ በሌሊት እንዲሰለጥኑ ያደረገ አለና የክሪኤሽንን ጉዳይ እዛ ጋር ዘጋው። አሁን ሁሉንም መተረክ አይችልማ። ስንቱን ላውራው? በክሪኤተር ጋድ እንደው በእውነት በጣም ካላስቸገርኳችሁ በትህትና አጠገባችሁ ነው ያንተ አምላክ ፈጣሪህ ነው በሉት። ፈጥሮኝ ነው፣ መሀል ላይ አግኝቶኝ አይደለም። ጀማሬ እግዚአብሔር ነው፣ ፈጣሪ። ሁሉ ነገር የተፈጠረው በሱ ነው አላቸው። ከዛ ደግሞ እሱን ጨረሰ። ምህረቱ ለዘላለም ነው አሉ። እጅግ በጣም ይደነቃሉ በእግዚአብሔርነቱ፣ ቀጥሎ በፈጣሪነቱ። እግዚአብሔር ይሄንን ሰራ። የእግዚአብሔር የእጅ ስራ ነው። የእግዚአብሔር ብልሃት ነው። የእግዚአብሔር አደራረግ ነው። የእግዚአብሔር ዲዛይን ነው። እግዚአብሔር የፈለገው ነው። ዋው! ስህተት የለውም። ሰማይን ሰማያዊ ሲያረጋው ባይዘው በጣም በሰማይ ሰማያዊነት የምናመሰግነው ባይዘው ከመጀመሪያ ጀምሮ ቀይ ቢያደርገው ኖሮ ስለ ቀይነቱ ነው የምትለው። ሰማያዊ ትዝ አይልም። ሐምራ ምናምን ቢያደርገው እግዚአብሔር ካረገው ልክ ነው። ይገርማል። ቀይ ይጨንቃል፣ ጭንቅ። አሁን ቀይ ቢሆን ወዴት ነው የምንሄደው? ቀይ ቢሆን ኖሮ ቀይ የሚወድ ያረጋሃል ሲፈጥርህ። አንተን ሳይፈጥር ነው ሰማያዊ ያረገው። ቀድሞ ሰማይን የተፈጠረው ምን ደስ ይለናል ብሎ ተመካክረን አይደለም። በቃ አረጋው። ስንመጣ ልክ ነው። እስቲ አሜን በሏ። በቃ ልክ ነው። እንኳን እግዚአብሔር እኮ እናንተ ራሱ የምትሰሩ ስራ እኮ አሁን እኮ እንዴ እናንተ አለባበሳችሁ እኮ በቃ ልክ ናችሁ እኮ። እንዴት እኮ ዘነጣችሁ እንደመጣችሁ በቃ አስበዋል እግዚአብሔር ደግሞ። ክብር ለኢየሱስ ይሁን። ከዛ ይቀጥላል። በንባብ እንለፋት እችኛዋንም ከቁጥር 10 ጀምሮ አሁን አየ አምላክ ነው አለ። አምላክ ነው ከነሱ ውጪ ነው። ስሙን እስካሁን ድረስ ያነሳው ጉዳይ ከህዝቡ ጋር አይገናኝም። ምንም ከህዝብ ጋር አይገናኝም። ከኔ ጋር አይገናኝም። አምላክ ነው አለ። አዎ ይገባዋል። ቀጥሎ ፈጣሪ ነው አለ። ከኔ ጋር አይገናኝም። ሰማያና ምድር ሲፈጥር እኔ አልነበርኩም። ታላላቅ ብርሃናትን ሲያበጅ እኔ አልነበርኩም። ፀሐይና ጨረቃን ሲያደርግ አልነበርኩም። ከኛ ውጪ ነው። እስቲል በሱ ማንነት ዙሪያ ነው ያለው። እጅግ በጣም ሃምብል ነው የምትሆነው። ይህ ሁሉ ነገር ግን የተሰራው በእግዚአብሔር ምህረት ነው። መሐሪ ስለሆነ ነው የፈጠረው። ለዘላለም ፈጥሬ ላክብር፣ ምህረቴን የሰራው ነው። ኢየሱስ ክርስቶስ ጌታ ነው። ከዛ ከቁጥር 10 ጀምሮ እንደዚህ ይላል። የግብፅን በኩር የመታ እስራኤልን ከመካከላቸው ያወጣ በኃያል እጅና በተዘረጋች ክንድ ይህን ያደረገ የኤርትራን ባህር ለሁለት የከፈለ እስራኤልን በመካከሉ ያሳለፈ ፈርዖንንና ሰራዊቱን በኤርትራ ባህር ያሰጠመ ሕዝቡን በምድረ በዳ የመራ ታላላቅ ነገስታትን የመታ ኃያላን ነገስታትን የገደለ የአሞራውያን ንጉሥ ሲሆንን የገደለ የባሳን ንጉሥ አግን የገደለ ምድራቸውን ርስት አድርጎ የሰጠ ለባሪያው ለእስራኤል ርስት አድርጎ የሰጠ ምህረቱ ለዘላለም ነውና ወረደ ማለት ነው። ኢተርኒቲ ሂስትሪ ውስጥ ገባ። ለዘላለም ብሎ ሩቅ የነበረው እግዚአብሔር እኛ መሃል መጣ። ስራችንን የሰራው ምን አረገ ሲሉ የግብፅን በኩር የገደለ ሲል እስራኤል ያ ሰማያትን በብልሃት የሰራ ፈጣሪ አምላክ ወርዶ ጠላታችንን የገደለው እሱ ነው። አዎ እናንተ የኔ ናችሁ ብሎ
የግብፅን በኩር የገደለ። ይሄ የቤዛነት ሥራ ነው። ከቁጥር 10 አካባቢ ጀምሮ እስከ ቁጥር 22 ድረስ ያለው የግብፅን በኩር የገደላልና እስራኤልን ከመካከሉ ያወጣ። ይሄ ሪዴምሽን ነው፣ የቤዛነት ሥራ ነው። እስራኤልን ከመካከል አወጣ። አሁን ይሄ እንደው በጥቅል ስለተቀመጠ እንጂ እናንተ ዘጸአት ከምዕራፍ 11 አካባቢ ጀምራችሁ አንብቡት። ዝም ብሎ ነው እስራኤል የወጣው። እስራኤል እኮ የወጣው እኮ ደም ፈሶ ነው። እስራኤል የወጣው እኮ መቃን እኮ እና ጉበኑ ላይ እኮ ደም ተቀብቶለት ነው። ወርክ ኦፍ ሪዴምሽን ነው ይሄ። ግን ይሄንን የቤዛነት ሥራና ትድግናውን የእግዚአብሔርን አዳኝነት ግን እስራኤል ሁሉ ጊዜ እስከ ዛሬ ድረስ ለልጆቻቸው የሚነግሯቸው አባቶቻችንን ከግብፅ አውጥቷል ብለው ነው የሚነግሯቸው። አባቶቻችንን እግዚአብሔር ከግብፅ አውጥቷቸዋል። ያህዌ አምላክህ እግዚአብሔር ከግብፅ አባቶቻችንን አውጥቷል። እንዴት ነው ያወጣው ብሎ ልጅህ ከጠየቀ የግብፅን በኩር እየገደለ ተበቅሎልህ ነው ያወጣው። በሪቬንጅ ነው። አንተን ነው የማረህ እንጂ ጠላትንማ ተበቅሎታል። ምህረቱ እኮ ለአንተ ነው። አንተን ነው የማረህ። ምህረቱ ሲባል እስራኤልን ከመሃል አወጣ ነው። ግብፅ ጋስ በኩሩን ገደለው። ሕዝቡን እስራኤልን ከመካከል አወጣ። በኃያል እጅና በተዘረጋ ክንድ። የትኛው ነው? ያ የፈጠረ እጅ ነው። እስራኤልን ለማዳን ዘረጋው እግዚአብሔር። እንደዚህ ምድር ብሎ በፈጠረው መሬት ላይ እጁን እንደዚህ ዘረጋና በተዘረጋ እጅና በጸና ክንድ አወጣው ይላል። እንደውም ምንድነው የሚለው እዚሁ መዝሙረኛው ሲዘምር ከብረት እቶን አወጣው ይላል። እግዚአብሔር ከብረት እቶን ንውጡ አይደለም ያለው፣ እጁን ልኮ እቶኑ የብረት እቶን ነው ማለት ብረት የማቅለጥ ያክል ነበር ጉልበቱ። በግብፅ የነበረው ነገር ማንም ሬዚስት አያደርገውም። እግዚአብሔር እጁን እንደዚህ ልኮ ከእሳት መሃል እንደዚህ ያወጣዋል። ንስር ጫጩቶቿ እንደምትሸከም ተሸክም ያወጣው አለው። ምን ማለት ነው? እግዚአብሔር እዚህ ተከሻዬ መሃል አድርጌ ይዤ ወጣዋል። በሮ ነው ይዞ ነው የወጣው እንጂ ለማስቀረት ያልተሞከረ ሙከራ የለም። በተዘረጋ እጅና በጸና ክንድ አወጣልና ምህረቱ ለዘላለም ነውና። የእግዚአብሔር ምህረት ላያችሁ ላይ ሲገን የእግዚአብሔር እጅ ይገለጣል። የእግዚአብሔር ምህረት እናንተ ላይ ከገነነ ጠላቶቻችሁን በዚያው ቅጽበት ይበቀላል። የእግዚአብሔር ምህረት ለኔ ነው፣ ለጠላቴ በቀል ነው። ምህረቱ እኔ ጋር ነው መውጫ፣ እኔ ጋር ነው መታደጊያ፣ እኔ ጋር ነው ማምለጫ። በጠላቴ ሳይድስ መበቀያ ነው፣ በቀል ነው በጠላት ሰፈር። ህዝቡን ማረ ሲባል ግብፅን መታ በዛው ቅጽበት። ህዝቡን ማረ አወጣቸው ነው። ለመያዝ የሚታገለውን ይቆርጠዋል። እጁን ቆርጦ ነው የሚጣለው። ፈርዖንን ቆርጦ እኮ ነው የጣለው። ዋና ሰራዊቱን እኮ ነው የገደለበት። የፈርዖን ሶስተኛ የሚባል ሰራዊት ነበረው። እስራኤልን እስከ ቀይ ባህር ድረስ ተከታትሎ የመጣ ቀይ ባህር ውስጥ እኮ ነው የከተተው። ቀበረው እግዚአብሔር፣ እጁን ቆረጠው። የሚተማመንበትን ሰራዊቱን ነው። የዕብራውያን አምላክ አለ እኮ ፈርዖን ቆሞ። እንዴት ይካደው ታውቃለህ? ላይሆን ይችላል ሲል ቀይ ባህር እኔ ምንድነው የሚለው? ባህሩን በየክፍሉ የከፈለ አይደለም የሚለው። እኔ አሁን ቀይ ባህር ዝም ብሎ ነው ተከፈለ ብሎ የጻፈልን ሙሴ። መዝሙሩ ግን አይገርምም? ትምህርቱ እያደገ ነው የመጣው። በየክፍል ላይ ከፈለዋል። ክፍልፋይ ነበረዋል። ህፃናት የሚራመዱበት፣ አዋቂዎች የሚራመዱበት፣ ነፍሰ ጡሮች የሚራመዱበት፣ ሽማግሌዎች የሚራመዱበት፣ ባህሩን በየክፍሉ የከፈለ ምህረቱ ለዘላለም ነው ይልና እንደው ኢሳይያስ ሲተነብይ ምንድነው ያለው? ባህሩን የከፈለ ብቻ አይደለም ያለው እኮ ዘንዶን የቆራረጠ ይሏል። ውሃ ውስጥ እኮ ነው ሊይዛቸው ነበር አለ። ዘንዶ ነው ቆራረጠዋል። በባህር ውስጥ ያለውን ዘንዶ ይገድላል የሚለው ኢሳይያስ 27 ላይ ያለው ቃል እኮ ከግብፅ ጋር እኮ የተያያዘ ነው። በዚህ ቃሉ ቀይ ባህርን እግዚአብሔር ሲከፍለው ዘንዶን ገሎት ነው አለ። ባህር ውስጥ ያለ ዘንዶ አለ። ፈጣኑ እባብ ሌዋታንን አይደለም የሚለው በባህር ውስጥ የሚሄደው ነው ገሎት እለፈዋል።
አዲስ ኪዳንም እኮ እንደሱ እኮ ነው። ገሎት ሲሞት በሞት ላይ ስልጣን የነበረውን ሻሮ እኮ ነው የሚለው እና ተከታትሎ ነው የሚይዝ እንዳትሻገር እንቅል ያደረገ ቆርጦት ውጡ አለ። ይሄን የሰራው እግዚአብሔር ምህረት ነው። ባህር ውስጥ በጣም እኮ የሚገርመው እኮ እናንተ እኮ መጽሐፍ ቅዱስ እኮ ምን አይነት መጽሐፍ ነው? አሁን ቀይ ባህራው ሙሴ ሲሻገር እግዚአብሔር ይባርክ። በእውነት በጣም ምስኪን ሰው ነው ሙሴ። ኑ እንሂዳለን። ሙሴ ይሄንን ቢያውቅ አይጽፍም? ይጽፋል። ለምንድን ነው የማይጽፈው? ኑ እንሂዳለን። ሙሴስ ዝም ብሎ ነው ሄደው። ዳዊት መጣ። ስዘምሩ ጥሩ ነው ባይዘው መዝሙሩ እኮ የሚያስከፍተው ሰማይ ለምን ለሰለ ሙሴ ዝም ብሎ ነው ቃል ነው የሚያስተምረው። ዳዊትስ ዝማሬ ያለው ማለት ቃል ወርሺፕ ሴንሲቲቭ ነው መንፈሳዊ ዓለም ባይዘው ፍስስ ነው የሚል ዳዊት እንዲየዘመረ ባህሩን አለን በየክፍሉ የከፈለ አለ ተቃል መጣለት ያለና ከዛስ ዘንዶን የቆራረጠ ከዛ ደግሞ ሌላ ቀን ደግሞ ሲዘምር እንደዚህ ያለ ባህር ለምን ሸሸች አለ። ተከፈለ ነው የሚለው መጽሐፍ ቅዱስ። እሱ ሲዘምር ሸሸች አለ። ለምን ሸሸች አለ? እየዘመረ እኮ ነው የያዕቆብን አምላክ አይታው። ይኸውላችሁ ክብር ለኢየሱስ ይሁን። ያዕቆብማ መቶ ቆመ እኮ ፊቷ ባህር ጋር። ባህርና ያዕቆብ እየተያዩ ምን ትሰራለህ? ባሪያ አይደለ እንዴ አትመለስም ወደ ሀገር ትለዋለች። እግዚአብሔር ግብጽ ጨርሶ ከኋላቸው መጣ። ግብጽ ጨረሰ። ግብጽ እየሰራ ነበር። ሂዱ መጣው ብሏቸው ልክ የአዲስ ኪዳን ላይ ተሻገሩ መጣው እንደሚለው ሂዱ ውጡ እናንተ በቃ እዚህ ቦታ ቦታ ለሲዞ ብሎ በኩሩን ቦታ ቦታ እያሰዘ እነሱ እየሄዱ ነው። ከዛ ጨርሶ መጣ ከኋላ። ባህር ያዕቆብ ፊት ቆማ እግዚአብሔር ከኋላ ብቅ ሲል የያዕቆብን አምላክ አየችው ይላል። ከኋላ መጣ። እስካሁን እዚህ ናችሁ እንዴ ሲል ባህር ተከፈለች አይደል? ሸሸች ማለት ሮጣ አመለጠች ማለት ነው ትርጉሙ። ሸሸ ምን ማለት ነው ትርጉሙ? ባህር ሸሸ ምን ማለት ነው? መሸሽ ምን ማለት ነው? ማምለጥ እኮ ነው። ተከፍሎ አይደለም መግቢያ አጣ ባህር ታውቃለህ? ወራ መጣ እቺቶ ሃይድሮጅን እና ኦክሲጅን መጣ ከዛስ ሂዱ እንጂ ግቡ ሲለው በእግዚአብሔር መቃብር ጠፍቶ ነው ያሉ እየተጨቃጨቁኝ ነበር ምናምን ሲል አትጮህብኝ ማንቁ ማለት አትሂድ ግባ በቃ ብሎ እግዚአብሔር በቃ እዛ እንገናኝ ሄደ። እግዚአብሔር በላይ በባህር ውስጥ አይሄድም። እግዚአብሔር ምን ያደርጋል እሱ ባህር ውስጥ? ባህር ብሎ ሰብስቦ የፈጠረው እኮ እሱ ነው። ምን ይሰራል ውስጥ ለውስጥ ዘንዶ ነው ያለው። እሱን ገሎት ሂዱ እናንተ በቃ እዛ እንትኑ እዛ ሲና ጋር እንገናኝ፣ ሕግ ሰጣለሁ እዛ ጋር እንገናኝ በሉ ተሻገሩ ነው ወጡ። መጽሐፍ እንደዚህ ይላል የእግዚአብሔር መልአክ ከኋላቸው ይከተላቸው ነበር። እግዚአብሔር ሲሄዳው መጣ መልአኩ ከኋላቸው። ቀይ ባህር ተከፍሎ እነሱ ሲገቡ የእግዚአብሔር መልአክ በእስራኤላውያንና በግብፃውያን መሃል ቆመ ይላል። እንዲቆም ማዳኑን የመሰለ የለም። እግዚአብሔር አንተን ለማዳን የሰራውን ስራ ኢየሱስ ጌታ ነው። እግዚአብሔር ሲሄዳው መልአኩ ገብቶ ቆመ። ሲቆም በእስራኤል መካከል ብርሃን ሆነ፣ በግብፅ መንደር ጨለመ ይላል። ታውቃል እንዲህ ሲቆም ፀሐይን ከለላት። it's a work of redemption ነው። እግዚአብሔር እኔ ለማዳን የማያደርገው ነገር የለም። ሲቆም ታውቃል እነሱን የከለከላቸው አቅርቦት እንደ ፀሐይ ከለከላቸው። ታውቃል ጨለመ ይላል። እዚህ ብርሃን ነው ውጦዋል እስክትሻገሩ ይበራል አለ። ከዛስ ደመናው መሃል ላይ ገባ ይላል። ታውቃል ያ የሚመራቸው ደመና መጥቶ ቁጭ አለ ከኋላ። ደካማ ናቸው እኮ እነሱ። ፈርዖን እኮ በጣም ኃይለኛ ነው አትችልም አለው። ለደካማው ነው ያለው አለ። ኢየሱስ ክርስቶስ ጌታ ነው። አይችሉማ እኔ ያለውላቸው አለ። ተሻግረው ሲጨርሱ ይላል እግዚአብሔር ፈርዖንን ጨርሶ ሊጨርስ ሊገል ስለፈለገ ብርሃኑ ብድግ አለ ይላል። ደመናው ተነሳ፣ መልአኩም ብድግ አለ ሲል ሲያያቸው ተከትሏቸው ገባ ይላል። ሲገባ የእግዚአብሔር መልአክ መሃል ላይ አብሮ ገብቷል። እየጠበቀው ነው ፈርዖንን በጣም እንዳይቸኩል። እናንተ ቀስ ብላችሁ ሂዱ አላቸው። እንደተጣደፉ የሚያድን እግዚአብሔር አይደል? ሮጣ አመልጥ አይደለም ያለ እኔ አድናለሁ ነው ያለው። አንተ ሮጣ የትም አትደርስም። ቀስ ብለህ ሂድ፣ ቀስ ብለህ ድሮ እንደምትሄዱት ሂዱ አላቸው። አረማመድ እንዳቀይሯል እንደዚህ አትይዝም ብለህ ሂድ እኔ ያለው። የፈርዖን ሰራዊት ይሮጣል፣ እነዚህ ቀስ ብለው ይሄዳሉ፣ አይደርሱባቸውም። የመለኮት ስራ ነው ይሄ። ከዛ ልክ እስራኤል እየወጡ ሲሄዱ
ፈርዖን ደርሻለሁ ብሎ ሙሉ በሙሉ ሰራዊቱ ሲገባ መጽሐፍ እንደዚህ ይላል፣ መንኮራኩሩን ያዘው ይላል። እግዚአብሔር መንኮራኩሩን መልአኩ ሲይዘው ይሮጣሉ። ከመሬት ከፍ አድርገው መንኮራኩሩን ትሮጣለህ እዚሁ ጋር ነዛ ከተል ላብ እንዳይመስል ደም ብታወጣ እዛ ጋር አትሄድም። 1000 ኪሎ ሜትር አላበኝ ትላለህ፣ የትም አትሄድም፣ እዛው ነው። ፈርዖን ይሮጣል። ከዛ ስማ ሰራዊቱ ገባቸው። እንደዚህ አሉ፣ የዕብራውያን አማልክት እየተዋጉ ነው አሉ። ለምን እንሄዳለን አንደርስም፣ እንሮጣለን የለም እዚሁ ጋር ነን አሉና ከዛስ እንመለስ አሉ። መመለስም አይቻልም፣ ኦሬዲ ከፍ አድርጎታል። ወደዚህ አቻ እዛው ጋር ልክ እስራኤል ወጥቶ ሲያልቅ እግዚአብሔር መስራት የፈለገው ከነ ሙሴ ጋር ነው። መልአኩ ክፈል ዝጋ አልተባለም። ሙሴን እንደዚህ ያለው በትረን ተመለሰው። አንተ አሁን ማዋጣት ነው። ምን አዋጣ ካፈልኩ ለማለት አሁን አይመችም። አርጋለሁ እኔ ምን አለ አፈር መለስ አርግ ቢለው፣ ምን አለ ውሃው እንዲቻል በስ አርግ እንዲል ቢለው፣ እኔ እኮ በቃ በእውነቱ ጴንጤ ያደረገኝ እኮ ይሄ ነው። ዝም ብሎ በነፃ ኢየሱስ ባይዘው አክብሩኝ አይደለም ያለው። አባቶይ አክብረው ሲለው አክብሬዋለሁ፣ አከብረዋለሁ። ክብር እግዚአብሔር ነው፣ አክባሪ እግዚአብሔር ነው። ልጁን ያከበረው አብ ነው። በፍጹም 1000 ሰው ተሰብስቦ ስላጨበጨበ አይደለም። ኢየሱስ ኦሬዲ ከብሯል። እኔ ሳገኘው የከበረ ነው። ስቀበለው ላከብረው አይደለም ልከብር ነው። እሱን ተቀብዬ እከብራለሁ። እኔ እከብራለሁ። ሰሬንድ ነው የምታደርገው ስትመጣ። አይቻልም። ከአንድ በላይ ጌታ የለም። ሁሌ ነው የምናገረው እኔ አንድ ራስ ነው ያለን። ኢየሱስ ብቻ ነው ጌታ። ሌላ ጌታ የለም። ለዘላለም አይኖርም። በኢየሱስ መጠን ማንም የለም። ኢየሱስ ብቻ ጌታ ነው። ኢየሱስ ብቻ የነገስታት ንጉስ ነው። የለም ሌላ። ተሰብስበን ለማድረግ ብንሞክር አንችልም ማድረግ። ኢየሱስን ያከበረው አብ ነው። ማንም በዛ ክብር ማንንም ማክበር አይችልም። ኢየሱስ የተጎናጸፈውን ክብር ማንም ሊጎናጸፈው አይችልም። ብቻውን ነው። ኢየሱስ ክርስቶስ ያድናል። ይህንን ታላላቅ ተአምራት አደረገ። ህዝቡ ቆሞ እንደዚህ አየ። ወደ ኋላቸው ሲያዩ ባህሩ ተመለሰ። ዝም ብለህ አስበው፣ ሬድሲ እንዲህ ሲመለስ ኃይሉን አስበው። የጠላቶቻቸውን ሬሳ ባህሩ ላይ ያዩት ይላል። ማርያም ከበሯን ብድግ አረገችና ፈርዖንና ሰራዊቱን በባህር የጣለ ጣል ነው አይደለም ያለችው፣ የጣለ ህዝቡን እስራኤልን የታደገ ሃሌሉያ ይገባዋል። አመለኩት ከበሯቸውን እየመቱ። የዚህ መጽሐፍ ጸሐፊ እቺ መዝሙር 136 የጻፋት ሰው ባይዘው ይሄ በቂ ነው። ይሄን አረገ ብቻ በቂ ነው። ህዝቡን በምድረ በዳ የመራ አለ። በዛ ምድረ በዳው እግዚአብሔርው መራው ህዝቡን። ቀን ሐሩር ነው። ሐሩር ምድረ በዳ ደግሞ ዝም ብለህ ሳለው በረሃ ሲና 50 ከዛ በላይ ምን ማለት ነው? ሰው አይኖርም። እባብ የብዛ የበረሃው እባብ ራሱ ሲሄድ ባይዘው ኖርማል አይደለም የሚሄደው። በጠርዝ እየነካ ነው የሚበረው። አይችልም፣ ይነዳል። እሱ አሸዋኮ ነው። ህዝቡ ነው መራው። ቤት በምድረ በዳው ምን አድርጎ ቀን ደመና ፀሐይ እንዳይመስል የሚከለክለው ቅዝቅዝ ኩሊንግ ሲስተም አገር አቀዝቅዞ ነው የመራው እግዚአብሔር። እስቲ አሜን በሏ። ፀሐይ ከልሎ እንዳይመስል አገር አቀዘቀዘ እግዚአብሔር። አሁን የሰለጠነ ዓለም ስትሄድ እዚያን አረብ ሀገር ብዙዎቻችሁ ትሄዳላችሁ። የሰለጠነ ሀገር ስትሄዱ አገሩ ትላለህ
ያለ ኤሲ ከኤርፖርት እንዲበቅ ስትል ተመለሰ ትገባል። በጣም ቴክኖሎጂን አግኝተውት ህንፃና መኪናን ያቀዘቀዙት አገር አይቀዘቅዝም። እግዚአብሔር አገር አቀዘቀዘ። ኤሲ አይከፍቱ ምን አይሉ ቀዝቃዛ። ማታስ በረሃ ደግሞ ማታ አንዳንዴ በጣም ቀዝቃዛ ነው። አጥንት የሚሰብር ንፋስ አለው። ንፋስ ኃይለኛ ንፋስ አለው። እሱ እንዳይኖር የእሳት አምድ ከተፈጥሮ ተቃራኒ አርጎ መራው ህዝቡ። ከተፈጥሮ ባይዘ ባህሩር እየነደድክ መከተል እግዚአብሔርን እኮ ያዋጣሃል። ለምን ትነዳለህ አለ። አቀዘቅዝላለሁና እያቀዘቀዘ የዚህ ዓለም እንትን እንዳያቃጥለን ብራዘር እንዳትቃጠልና አቀዝቅዞ የሚመራ እዚህ ያለ አቀዝቅዞ በሐሩር መካከል ህይወትን ቅዝቅዝ ያደርግላል። ዓለም ሲንቀዠቀዥ ያረጋጋሃል። ዓለም ወደ ሞት ሲወስድ መኖር መረረኝ ስትል ኑር የሚያስብል ህይወት እዚህ አለ። ኢየሱስ አለና ዝም ብላ አትቃጠል። ዓለም ላይ ህይወትሽን ለምን ታነጂዋለሽ? ነይ። ገንዘብ ሊያቀዘቅዘው አይችልም። ስልጣን ሊያቀዘቅዝልህ አይችልም። በዙሪያ ላይ ያለ ከበባ ሊያረጋጋ አይችልም። ኢየሱስ ብቻ የነፍስ እረፍት ነው። በእረፍቱ ውሃ ዘንድ ይመራሃል። በለመለመ መስክ ያሳድርሃል። ዓለም መቼም ለምለም አትሆንም። ኢየሱስ እጁ ላይ ነው የሚያሳድር። መቼም የእረፍት ውሃ የሚባል የላትም። ኖርማል ወንዝ ነው ያላት። የእረፍት ውሃ እጁ ላይ ነው ያለው። ሆድ ውስጥ ይከፍትልሃል። ትረጋጋለህ። ዓለም በሙሉ ተዘቅዝቆ እየተሰቃየ አንተ በእግር በሰላም እያመሰገንክ ምን ሆነ ነው ይላል። ኢየሱስ እጅ ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ኢየሱስ ብቻ ጌታ ነው። የሚያሳርፍ የሚያረጋጋ እውነተኛ እረፍት ኢየሱስ ጋር ነው ያለው። ምስክር ነን። መከራ የለም አለ። በአይነት ሞት የለም አለ። ይመጣል። ሞት አያስፈራንም። ሞት ወደ ተሻለ ክብር መሄጃችን። ኢየሱስ ይመጣል። እንሄዳለን። ድሮ ነው ሰይጣን በሞት ያስፈራራው ሰው። አሁን ኢየሱስ ሞተና ሞትን ሰብሮት እናትና አባት ወደዚህ ምድር ኢንትራንስ ናቸው። ሞት ኤግዚት ነው። በእናትና አባት በኩል ገብታለሁ፣ በሞት በኩል ተወጣ። በቃ በአንድ በር ገብተ በአንድ በር እንደመውጣ ቁጠረው። መሬትን እኔ ከኖርኩት እድሜ በላይ አላቃትም። ለዘላለም ከጌታ ጋር እኖራለሁ። ጮክ በሉ እስቲ ኢየሱስ ህይወት ነው በሉ እስቲ። በምድረ በዳ መራው። ምን ያረገ? ቀን የደመና ሌሊት የእሳት አምድ አርጎ ምን አረገው ነው የሚለው? መራው። ወሰዳቸው አይደለም የሚለው። መመራት ማለት እግዚአብሔር ይቀድማል አንተ ተከተለው አለ ማለት እኮ ነው። ምን ማለት መሰለ? ምድረ በዳ ላይ አቅጣጫ እንደሌለ ታውቃላችሁ። ምድረ በዳ አሁን በረሃ ያቋረጠ ሰው ካለ በእግሩ ይነግረናል። ከእንትን የተረፈና የተመለሰ ካለ አተርፍም። ለምን መሰለ? ማተርፈው መንገዱን አታውቀው። እንደዚህ ተኝተ ስትነሳ ከእንቅልፍ ሰው ደግሞ ይገላበጥ የለ ሲሽከረከር የሚያደርግ እኮ አለ። እንደዚህ እየተገላበጥክ እያለ ስትነቃ በዚህ በኩል ትነቃለህ። ሰሜን ደቡብ የለም። በዚያ አሸዋ በዚያ መጨረሻ የሌለው ነው። እና ሌላ ሀገር ትሄዳለህ። ባይዘው መሄድ ጣሊያን መሄድ ፈልገ ሊቢያ ትወጣል። እንደዚህ እዛው አፍሪካ ዞረ። እግዚአብሔር መራው ማለት ያለው ቦታ አደረሰው ማለት ነው። ባይዘው አቅጣጫ አይታ ጫማን አውልቀ ቁጭ አድርጋ አታድርም። ሰው ጫማውን አውልቆ ነው እንደዚህ አድርጎ ወደዚህ እየሄድክ ከሆነ ጫማን አውልቀ እንደዚህ ራቅ አድርገ እንደዚህ አድርገው ትተኛለህ። ትሽከርከረ ወደ ስት ጫማ የታለ ብለህ በዛ ነው የምትሄደው። እግዚአብሔር ጫማ እንዳታውልቁ አለ። እግዚአብሔር የምናቃት መንገድ አለች፣ በማያውቁት መንገድ መራቸው ይላል። ለምን? ሚራክለስ ነው። ለምን? አሁን በሚያውቁት መንገድ ከሆነ እስራኤል ዕብራውያን ላይ ስንት ሳምንት እንደተናገርኩት እስራኤል በማያውቁት መርቷቸው ራሱ እኮ እንመለስ ይላሉ። በቃ እንመለስ። ለምን? አንተ አልሰለችህምና። አይሰለችም። ባይዘው ወይ ሰው ወሬ ሲያልቅበት ነው እንደሱ የሚያወራው። አውርቶ ሲያልቅበት ምን ነው አይሰለች? ጳውሎስ መጣ። የመላእክ ምግብ እያበላን ይመራቸዋል። የኖርማል የሰው ምግብ እንዳይመስልህ። የመላእክ ማለት ኮሌስትሮል የለው፣ ደም ከፍ አይል፣ ዝቅ አይል፣ እግርህ አያብጥ። የመላእክ ነው ለጤና
በሽታ ካለ በራሱ ያወጣዋል እንኳን በሽታ ሊሰጥ እና ይሁን አመጣጥኖ ነው የመራቸው። ሰውነታቸው ሜታቦሊክ ሲስተማቸው እንዳይጎዳ ሲመራቸው የአንዱም እግር አላበጠም ይላል። ባይዘው 40 ዓመት በእግር እየሄድክ አንተ እግር አያብጥም እንዴ? እስቲ ውጣና እስቲ 2 ሰዓት ቁም። ቫሪኮስ ቬን ይዛል። ባይዘው ይሄ እግር ላይ ደም ስር ይወጣና ቫሪኮስ ቬን መከራ ነው የምበላው። እኔ ስለምቆም አውቀው የለ እንዴ 40 ዓመት ሄደው እግሩ ያበጠ የለም። ሙሴ ቼክ አድርጎ ነው የጻፈው። እግር ይልኝ እግር ይልኝ ያበጠበት ካለ እናሻለን እስቲ እናሸዋለን ይምጣ ሲል አንድ ያበጠበት የለም። ከዛስ በምድረ በዳ ሲመራቸው ያንዳቸውም እግር አላበጠም። ሙሴ አመራሬ ጥሩ ነበር አይደለም ያለው፣ እግዚአብሔር ነው የመራው ነው ያለው። እግዚአብሔር ነው የመራው። እግሩ አላበጠም የተባለው የእስራኤል ብቻ የሙሴም ጭምር ነው። ምድረ በዳ በእግር እየሄድክ እንዴት ነው እግር የማያብጠው? እባብና ጊንጥ ባለበት መራው ይላል። አዎ አጫማሁ ይላል። እባቡ ጭንቅላት ላይ እፉኝት በጣም 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 ክፉ ነው ቬኖምስ እንዲነድፈው 3 ደቂቃ የሚያቆይ የሚገል በጭንቅላቱ ላይ እንድትረግጥ አረኩ ይላል። እንደዚህ ረግጥ ጊንጥ የምድረ በዳ ጊንጥ እንዲከስር ወግቶ የሚገል ትረግጠዋለህ አለ። እግዚአብሔር ሲመራ ከላይም ከታችም ይዞ ነው የሚመራ። እንዲ ጭንቅላትን ብቻ አይደለም የሚከልለው ከስረም ነው የሚከልል። እባብ አለ፣ ጊንጥ አለ፣ ስንት ነገር አለ እንዳይመታ እንቅፋት እንዳይመታ ክልል ያደርጋል። ፊት ለፊት ደግሞ አሉ አይደል ነገስታትን ገደለ ይላል። ከላይ ፀሐይ ምናምን ከልክሎ ከስር እባብና ጊንጥ ከልክሎ ብቻ አይደለም የሚመራ ወደ ጎን ያሉትንም ደግሞ ይከለክልልሃል። ነገስታት ወደ ጎን ሊወጓቸው ሲመጡ እንደዚህ ከለከለ ብቻ አይደለም ገደለ ይላል። ለምንድን ነው የገደለው? የገደላቸው ለምንድን ነው? እንደዚህ እየሄደ ነው ባይዘው እግዚአብሔር ዞር በሉ ይላል። አንልም ሲሉ ረግጦ ኢንቴንሽናሊ አይደለም የገደላቸው እኮ እያለፈ ነው። ሞዓብ ሆይ አሳልፈኝ አለ ሙሴ። ሞዓብ አላሳልፍም አለ። ብታሳልፉን ጥሩ ነበር አለ ሙሴ። አናሳልፍም ሲሉት የሚመራን ደመናው ነው፣ ደመናው በሞዓብ በኩል ነው ያለን። አታልፉም ሲሉ እኛ መንገዱን አናውቀውም፣ ደመናው ነው የሚያውቀው። በዚህ በኩል ነው ያለው። ምን አለ አንተ አንዴ ከፈት አድርጋ አሳልፈን። አላሳልፍም ሲል አለፉ። በቃ አለፉ። ሞዓብን ታሪክ አድርገውት አማሌቅ ዞር በል አለለም እያለ እየመጣ እንደዚህ ጎነተላቸዋል፣ እንደዚህ ጎነተላቸዋል። እግዚአብሔር መጣና እንደዚህ አለ፣ ተው አልታው ተው የአማሌቅን ዝክር ከምድር ነው ማጠፋው። ጥርግ አረገው። በዚህ ዝክሩን ምን ማለት መሰል አማሌቃው ለታሪክ እንዳይተርፍ አረጋለሁ አለ። ለእንደው ለወሬ አጸደው። ለምንድን ነው ያጸደው? እግዚአብሔር ህዝቡን መንገዱ ላይ አታልፉም ብሎ እንደማይደራደርበት አቃል ሲመራ አጋንን ተነስቶ አላስቀደም ሲል እግዚአብሔር ታውቃለህ፣ ከአጋንንት ጋር አያወራም፣ ካንተ ጋር ነው የሚያወራው። ሂድ እግዚአብሔር ሆይ አላሳልፍ ብል ሂድ ምን ይዤ ልሂድ? ስም ሰጠው አይደል እንዴ? በኢየሱስ ክርስቶስ ስም እያልክ አጽዳው። ከዛ እዚህ ተቆመና በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስትል በዚህ በኩል እስከ ምድር ጥግ ጽድት። አሁን ባንተ ሳይዝ አይደለማ፣ በሱ ነው ስሙ የሚሰራው። የኔን ያክል አይደለም፣ የባለቤቱን ኢየሱስ ብዬ ከጠራው እኔ እወጣለሁ፣ ኢየሱስ ይገባል። ኔም ኦቶሪቲ ነው። ልክ በኢየሱስ ክርስቶስ ስም ስትል ጫማህን ታወልቃለህ። ኢየሱስ አንተ ጫማ ውስጥ ገብቶ አክት የሚያደርገው ክራይስት ነው። በኢየሱስ ክርስቶስ ስም ካልክ ኢየሱስ ቢሆን ኖሮ የሚሰራው ነው የሚሰራው። ኢየሱስ መሬት ላይ ቆሞ የሚያደርገው ነው የሚያደርገው። ለምን? ስሙ ነው። እሱ በስሙ በሰራው አንተ ክብር አትወስድም። በኢየሱስ ክርስቶስ ስትል እሱ የሚጠርገው ድረስ ይጠርገዋል። እሱ ደግሞ ከጠረገው ታውቃለህ፣ በዚህ በኩል አድርጎ በአትላንቲክ አቋርጦ በዛ በአውስትራሊያ ኒውዚላንድ አድርጎ ወደ ዩኒቨርስ አራግፏቸው በዚህ በኩል እዛ ድረስ ጸድቷል ይላል። አንተ እዛ ድረስ እኮ አትሄድም፣ የሆነ ቦታ እኮ ትታጠፋለህ። እስከ መጨረሻ ነው የሚያጸደው እንዳይመጣ። አሜን በሏ። መንፈሳዊ ዓለም ልምምድህ አይደለም፣ የእግዚአብሔር ቃል ነው።
አይ ትሩዙ ላይ ነው መቆም ያለብህ። እግዚአብሔር ማን ነው የሚለው ላይ ነው መቆም ያለብህ። እኔ ምን እችላለሁ አይደለም፣ እግዚአብሔር ማን ነው ላይ ነው። ክርስትና ከእግዚአብሔር ጋር የተገናኘ ነው። እግዚአብሔርን አምኜ ነው የመጣሁት፣ ምህረቱ ታድጎኝ ነው የመጣሁት፣ እግዚአብሔር እጅ ላይ ነኝ። ስለዚህ እኔና እግዚአብሔር አይደለም የምንሰራው፣ እግዚአብሔር ነው የሚሰራው። እኔ እተባበራለሁ አብሬ። በምንድን ነው የምተባበረው? ጦር በመወርወር ነው አይደለም። እግዚአብሔር አደርጋለሁ ሲል አሜን እላለሁ። ይሁና መሬት ቆም ምን ማድረግ አንችልም። ማኛ ታውቃለህ፣ ምንም እኮ ማድረግ አንችልም። ምንም ማድረግ የማይችል ፍጡር እኮ ሰው ነው። እግዚአብሔር አደርጋለሁ ሲል እኛ ምንድነው አርጉ የተባለ? ይሁና አሰይ አርገዋ ሌላ ማንና ለአንተውና ስንለው በቃ ጳውሎስ እንደዚህ ያለ በክርስቶስ አሜን ሆኗል አይደል? በክርስቶስ ይሁን ሆኗል፣ እኔ አሜን እላለሁ። ሁለተኛ ቆሮንቶስ ላይ እግዚአብሔር በክርስቶስ የስ ሲል እኔ አሜን እላለሁ። የእግዚአብሔር የስ ኢየሱስ ነው። በልጄ በኩል ይሄን አደርጋለሁ ሲል አንተ ድርሻ ምንድነው? ይሁን አሜን። ከዛ አድርጎት ያሳያል። ከዛ በቃ ይሄው ተረከው በሙሉ ተረከው። ለባሪያው ቁጥር 22 የመጨረሻ እሷ ልንገራችሁ ልጨርስ። ለባሪያው ለእስራኤል ርስት አድርጎ የሰጠ ምንን? ምድራቸውን እግዚአብሔር ከግብፅ አወጣው፣ በምድረ በዳ መራው። ከዛስ ርስት አድርጎ ምድርን ሰጠው፣ ያለው ቦታ ላይ አስገባው። በምን? በምህረት። እግዚአብሔር የተናገረውን ቃል ፈጸመ። የተስፋ ቃል ፉልፊልመንት ያገኘው በእግዚአብሔር ምህረት ነው። ተናግሮ አውጥቷቸው መሃል መንገድ ላይ አልተዋቸውም፣ አስወረሳቸው። ክብር ለኢየሱስ ይሁን። አድኖናል። ወደፊትም እንደሚያድነን በእርሱ ላይ እምነት አለን። በቃ ጳውሎስ ያለው እሱን ነው። እንዲህ ካለ መከራ አዳነኝ አለ። ከዛስ ወደፊትም ደግሞ እንደሚያድነኝ በእርሱ ላይ እምነት አለኝ አለ። አሁንስ እንዲህ ካለ መከራ እንዲህ አይዳንም። ሁለተኛ ቆሮንቶስ ምዕራፍ 1 ላይ እንደዚህ ያየና የሞት ፍርድ እንደተፈረደብን ይሰማን ነበር አለ። በቃ ሞት አዳነን አለ። ሲያድነን ተረፍን እያልን ዘለልን አይደለም ያለው። ከሞት የሚያስነሳ በሰማይ እንዳላወቅኩ አለ። ለምን? ይሄ ከሞት መነሳት ነው እንጂ ከመከራ መዳን አይደለም። ኦሬዲ እኮ ልንገደል እኮ እየተጠበቀ ነበር። ነገ ይገደላሉ ተብለን ተወስኖብናል፣ ተረፍን እና ከሞት የሚያስነሳ በሰማይ አለ። ይሄማ ትንሣኤ ነው፣ ከመከራ መትረፍ አይደለም። ወደፊትም እንደሚያድነን እርግጠኛ ነን። ከዚህ ድነን ከዘላለም ፍርድ በክርስቶስ ደም ድነን ከዘላለም ጥፋት አምልጠን ኢየሱስ መጥቶ እንደሚወስደንማ እርግጠኛ ነን። ከማይዳንበት እኮ ነው ያዳነን፣ ከማይወጣበት ነው ያወጣን። በሞት ፈንታ ህይወት እኮ ነው የሰጠን። የሚገባን ሞት ነው ኖ ብሎ ህይወት የተናገረው ሊፈጽም እርሱ የታመነ ነው። የተናገረን ከተማ ያስገባናል። ለአባቶቻችን ርስት አድርጎ ሰጠ ይላል። በሙሴ በኩል ባደረገው ነገር ከነዓን ካስገባ በክርስቶስ በኩል ሰማይ ያስገባናል። በደካማው ሰው በኩል ብዙ ድካም በነበረበት ሰው በኩል ያንን ምድረ በዳ እግዚአብሔር ያቋረጠ ህዝቡን እስራኤልን ከመራ ፍጹም በሆነው በአንድያ ልጁ በአምሳያው በክርስቶስ በኩል በእርግጥም ሰማይ እንገባለን። በማናቀው መንገድ ነው እየመራን ያለው። በየማለዳ ያስደነቀን ነው። መና ያበላ ነው እየመራን ያለው። እግራችን እንዳያብጥ አርጎ ነው እየመራን ያለው። በመከራ መካከል እየዘመርን እንድንሄድ ነው እያረገን ያለው። ዛሬ ምናልባት የምታልፉበት ነገር ቢባል ብዙ ነገር ሊል ይችላል። ስዘምርስ መቆጣጠር የሚያቅት የደስታ መንፈስ ከውስጥ ይወጣል። ለምን? አመራሩ ነው። አምላካችን እግዚአብሔር በምድረ በዳ እየመራን ነው። በቅርብ ደግሞ አገራችን ያደርሰናል። በቅርብ ደግሞ እዚያኛው ከተማ እንገባለን። ኢየሱስ ያድናል። ሞትና ፍርድ ተሰብሯል። በክርስቶስ ኢየሱስ በኩል የዘላለም ሕይወት ኢናጉሬት ተደርጓል። ተመርቆ ተከፍቷል። አዲስ መንገድ። በተለያየ መንገድ ውስጥ እያለፋችሁ በጣም በብዙ ስቃይ ውስጥ ያላችሁ ሰዎች ዛሬ ለእናንተ የምስራች አለኝ። የእግዚአብሔር ምህረት ወርቃማ ታሪካችሁን ይሰራዋል። የእግዚአብሔር ምህረት በምድረ በዳ መካከል እባብና ጊንጥ እየረገጣችሁ እንድትሄዱ ያደርጋቸዋል። የእግዚአብሔር ምህረት ኃይለኞች የተባሉትን በሙሉ ከፊት ለፊታችሁ ዞር እያረገ ያላችሁ ቦታ ላይ ያደርሳቸዋል። ኢየሱስ ክርስቶስ የእግዚአብሔር ምህረት የመጨረሻ መገለጫ ነው። የመጨረሻው እግዚአብሔር ምህረት መገለጫ
እስራኤልን ከግብጽ ወደ ከነዓን መውሰድ አይደለም፣ ከሲኦል ወደ ሰማይ ሰዎችን መውሰድ ነው። የእግዚአብሔር አልቲሜት የሆነው ሄሴድ የመጨረሻ የእግዚአብሔር ምህረት የተገለጠው አንድያ ልጁን በመስቀል ላይ እንዲሞት አድርጎ ሰዎችን ከሲኦል ወደ ሰማይ እውነተኛውን ዘጻት እንዲያረጉ ማድረግ ነው። ያኛው ዘጻት በጣም አስደናቂ ነው። ባህር ተከፍሎበታል። ዘንዶን ባህር መካከል ገሎበታል። ግብጽን ድል አድርጎበታል። አስደናቂ ነው። የ430 ዓመት ባርነት ተሰብሮበታል። ይሄኛው ዘጻት ከሲኦል ወደ ሰማይ ነው። ይሄኛው ዘጻት እጅግ ሊወዳደረው የሚችል የትም የለም። አርክኤንጅሉን ዲያብሎስን ማዕረጉን ቆርጦ ፈጥፍጦታል። እንዳይከተለን አድርጎታል። ይሄኛው ዘጻት መዳረሻው ከነዓን አይደለም። ሰምዌር መሬት ላይ ያለ ጂኦግራፊካሊ የሆነ ሎኬሽን የሆነ አገር አይደለም የምንገባው፣ ወደ ላይ ነው የምንሄደው። የብሉይ ኪዳኑ ወደ ጎን ነው ሄዶት፣ ይሄ ወደ ላይ ነው። በእግዚአብሔር መኖሪያ በዚያ ለዘላለም እናርፋለን። ኢየሱስ ክርስቶስ የዚህኛው ዘጻት መሪ እሱ ነው። ሙሴ ራሱ በዚህኛው ዘጻት ከኛ ጋር አብሮ ወጪ ነው፣ አውጪ አይደለም። ታሪክ ሰሪ ኢየሱስ ብቻ የለም ሌላ። የዘላለም እረፍት ኢየሱስ ብቻ ነው የሚሰጥህ። ኢየሱስ ብቻ ነው የሚያሳርፍህ። እምጸልዩ ሰዎች ይሄንን ጸልዩ። እምታስተምሩ የምትሰብኩ ሰዎች ክርስቶስን ማዕከል አድርጉት። እምትዘምሩ ሰዎች ኢየሱስን ዘምሩት። ስላደረገው ነገር ዘምሩ። ስለ ማንነቱ ዘምሩ። ስለ ሰራው ስራ የሚመስል የለም በሉት። እውነት ነው፣ ይሄ እውነት ነው። አየ ትውልዳችን እየተቀበዘበዘ ያለው ክርስቶስን ስለማያውቅ። ኢየሱስ የዘላለም እረፍታችን ነው።